ይህ የምትመለከቱት ቪዲዮ በጅማ ሀገረ ስብከት አለማየሁ ሜጫ በሚባል ስፍራ በሚገኘው በደብረ ምህረት አቡነ ሀብተ ማርያም ቤተክርስቲያን የተከበረውን የጻድቁ አባታችን የአቡነ ሀብተ ማርያምን የእረፍታቸውን መታሰቢያ በዓል ነው። ይህ የእረፍታቸው መታሰቢያ በዓል ህዳር 26 ቀን 2018 ዓመተ ምህረት እንዲህ ባለ ሁኔታ በጅማ ሀገረ ስብከት በሚገኘው በደብረ ምህረት አቡነ ሀብተ ማርያም ቤተክርስቲያን ተከብሮ ውሏል። በዚህ ቪዲዮ ላይ የበዓሉን አከባበር በጥቂቱ ካየን በኋላ በስተመጨረሻ ላይ ስለ አባታችን ስለ አቡነ ሀብተ ማርያም ከብዙ ታሪካቸው መካከል ጥቂቶችን እንመለከታለን። እግዚአብሔር ከሁላችንም ጋር ይሁን።
ስለ አባታችን ስለ አቡነ ሀብተ ማርያም ከብዙ ገድላቸው ወይም ታሪካቸው መካከል ዋና ዋና ነገሮችን ብቻ አንስተን ባለችን አጠር ባለች ጊዜ እንነጋገራለን። አቡነ ሀብተ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከሚታወቁት ታላላቅ ከሆኑ ቅዱሳን አበው መካከል አንዱ ናቸው። የትውልድ ቦታቸው ራዊ የምትባል በምስራቅ ያለች ሀገር ስትሆን አባታቸው ፍሬ ብሩክ እናታቸው ደግሞ ዮስቴና ይባላሉ። ከልጅነታቸው ዘመን ጀምሮ ሃይማኖትን፣ ስርዓተ ቤተ ክርስቲያንን በመማር የኖሩ ታላቅ አባት ናቸው። በኋላም ወደ እለ አድባር ገዳም ገብተው ከመነኮሱ በኋላ ታላላቅ ተጋድሎችን በገዳም ውስጥ ፈጽመዋል። የተጋድሏቸውን ዋና ዋና መገለጫዎችን ስንመለከት በጾም የተጋደሉትን ተጋድሎ እናገኛለን። አቡነ ሀብተ ማርያም ሰው በሰውነቱ ሊያደርገው ከሚችለው በላይ በሆነ ሁኔታ 40 ቀን 80 ቀን በመጾም የስጋን የጣመ የላመ ልብላ ባይነትንና ምኞትን ገተው ስጋን ለነፍስ ፈቃድ በማስገዛት መንፈሳዊ ተጋድሎን ፈጽመዋል። ሲመገቡም እንኳ ዓለማዊ ደስታን እርካታን ከሚሰጡ ምግቦች ተከልክለው የዱር እጽዋትን ስሮችን ወይም ቅጠላቅጠልን ብቻ ይመገቡ ነበር። የብህትናና የምናኔ ህይወታቸውንም ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 19 ቁጥር 29 ላይ ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ህይወት ይወርሳል ባለው ቃል መሰረት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ከዚህ ሁሉ ነገር በመለየትና ዓለምንና የዓለምን ምቾት ሁሉ በመተው ለእግዚአብሔር ተገዝተዋል። ከሰዎችም በምናኔ ምክንያት ርቀው በዋሻዎችና በዱር ውስጥ በጾም በጸሎት ተግተው ኖረዋል። በጸሎት የተጋደሉትንም ተጋድሎ ስንመለከት አቡነ ሀብተ ማርያም አብዛኛውን ጊዜያቸውን የሚያሳልፉት ተግተው ወደ እግዚአብሔር በመጸለይ ነበር። የሚጸልዩትንም ጸሎት ስንመለከት አንደኛ እግዚኦ መሐረነ ክርስቶስ የሚለውን ጸሎት ይጸልዩ ነበረ። በገላቸው ላይ ተጽፎ እንደምንመለከተው በልጅነታቸው ዘመን በወላጆቻቸው ወደ ቤተ ክርስቲያን ሲወሰዱ እግዚኦ መሐረነ ክርስቶስ አቤቱ ክርስቶስ ማረን የሚለውን ጸሎት ሰምተው እጅግ ይህንን ጸሎት ስለወደዱት ይህን አጭርና መሰረታዊ የሆነውን ጸሎት በመያዝ ሌሊቱን ሁሉ በቤታቸው ሲጸልዩና ሲሰግዱ ያድሩ እንደነበረ ገድላቸው ይናገራል። ሁለተኛ በመነኮሱ ጊዜ ከጸሎት አንጻር ከፈጸሟቸው ጽኑ ተጋድሎች መካከል አንዱ መዝሙረ ዳዊትን ማለትም 150ውን የዳዊት መዝሙር አዘውትረው መጸለያቸው ነበረ። ሶስተኛ ከመዝሙረ ዳዊት በተጨማሪ በየቀኑ 4ቱን ወንጌላትን ማለትም የማቴዎስን ወንጌል፣ የማርቆስን ወንጌል፣ የሉቃስንና የዮሐንስን ወንጌል ዘወትር ይጸልዩ ነበረ። አራተኛ በሚጸልዩበት ጊዜ ትኩረታቸው ለራሳቸው መዳን ብቻ ሳይሆን ለሀገር ሰላምንና ጥበቃን እንደዚሁም መታሰቢያቸውን ለሚያደርጉ ምሕረትንና ይቅርታን ይለምኑ ነበረ። አምስተኛ የስግደት ህይወታቸውን ስንመለከት ገድላቸው በሚያስረዳው መሰረት አቡነ ሀብተ ማርያም በየቀኑ ስፍር ቁጥር የሌለውን ስግደት በመስገድ ሰውነታቸውን በማድከም ነፍሳቸውን ለፈጣሪያቸው ለእግዚአብሔር ያስገዙ ነበረ። በዚህም በስግደት ለእግዚአብሔር ያላቸውን መገዛትን ይገልጡ ነበረ። እንደዚሁም የሰይጣንን ፈተና በጾም በጸሎትና በስግደት ያሸንፉ ነበረ። ምክንያቱም ሰይጣን ልዩ ልዩ አይነት ፈተናዎችን በሰዎች ላይ ያመጣልና እሳቸውም በሰይጣን በተፈተኑበት ጊዜ በሙሉ በጌታችን በኢየሱስ ክርስቶስ ስም እንደዚሁም በእርሱ አምነው በሚሰሯቸው መንፈሳዊ ነገሮች ማለት በጸሎት፣ በጾም፣ በስግደት በእነዚህ መንፈሳዊ ተግባራት የሰይጣን ስራውን ያፈርሱበት ነበረ። ልዩ ስጦታዎችን በመንፈስ ቅዱስ የተሰጣቸው በመሆናቸው ብዙ ተአምራት ተደርጎላቸዋል። እርሳቸውም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከእርሱም በተሰጣቸው ጸጋ ታላላቅ ድንቅ ተአምራትን አድርገዋል። ልዩ የሆነ ሰማያዊ ምስጢርም
ተገልጦላቸዋል። ከቅዱሳን መላእክት ጋራም በመሆን እግዚአብሔርን ለማመስገን እስከ ሰማይ ድረስ ለመድረስ በቅተዋል። ከዚህ የተነሳ የተሰጣቸውን ቃል ኪዳን ስንመለከት አባታችን አቡነ ሀብተ ማርያም በጾም በጸሎት በስግደትና በብሕትውና ሕይወት በእምነት ሲጋደሉ ከቆዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላላቅ የሆኑ ኪዳኖች ሰጥቷቸዋል። ከነዚህም ከሰጣቸው ቃል ኪዳኖች መካከል በምድር ላይ ሊመጡ የሚችሉ 5 ዋና ዋና መቅሰፍቶችን በምልጃቸው የማስወገድ ስልጣንና ቃል ኪዳን ሰጥቷቸዋል። እነዚህም 5ቱ መቅሰፍቶች መብረቅ፣ ወረርሽኝ፣ ረሃብ፣ እሳትና ቸነፈር ናቸው። ሁለተኛ ስማቸውን የጠራ መታሰቢያቸውን ያደረገ ገላቸውን የጻፈ ወይም ያነበበ ቤተ ክርስቲያንን በስማቸው ያነጸ ወይም ደግሞ በስማቸው መልካም ነገርን ሁሉ ለተቸገሩ ሰዎች ያደረገ ሁሉ በእግዚአብሔር ዘንድ በክርስቶስ የዘላለምን ሕይወት እንደሚያገኝ ቃል ኪዳን ሰጥቷቸዋል። አባታችን አቡነ ሀብተ ማርያም በእንደዚህ አይነት ተጋድሎ ከቆዩና እንደዚሁም ቃል ኪዳንን ከተቀበሉ በኋላ ህዳር 26 ቀን በክብር አርፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንም ህዳር 26 ቀን በዓለ ዕረፍታቸው በታላቅ ድምቀት በመላው ሀገራችን በስማቸው የታነጹ አብያተ ክርስቲያናት ባሉበት ጽላታቸው ባለበት ቦታ ሁሉ ተከብሮ ይውላል ማለት ነው። ስለዚህም ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ በምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯቸውን ዋኖቻቸውን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ እንደተናገረ እነዚህን ቅዱሳን አበውን በእምነታቸው እንድንመስላቸው ያስፈልገናል። ስለዚህም ከጻድቁ አባታችን ከአቡነ ሀብተ ማርያም በረከትን የሚካፈል ሰው እንዲሁም በረከትን መካፈል የሚፈልግ ሰው አቡነ ሀብተ ማርያም እርሱን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው የሰሯቸውንና የኖሩባቸውን መልካም የሆኑ እግዚአብሔርን ደስ የሚያሰኙ የክርስትና ፍሬዎችን ማፍራት ይጠበቅበታል። ይህ እስካሁን ድረስ የተመለከትነው የጻድቁ አባታችን የአቡነ ሀብተ ማርያም ታሪክ ከብዙ ታሪካቸው መካከል በጣም ጥቂቱ ሲሆን ሙሉ ታሪካቸውንና መንፈሳዊ ተጋድሏቸውን ለመረዳት እንደዚሁም ከእርሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጣቸውን ቃል ኪዳንንና እርሳቸው በእርሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምነው ያደረጓቸውን ታላላቅ ታምራትን ከእርሱም ዘንድ የተደረገላቸውን ድንቅ ነገርን ለመረዳት ሙሉ የገድላቸውን መጽሐፍ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ማንበብ የግድ አስፈላጊ ነው። አምላከ አቡነ ሀብተ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በረድኤቱ በቸርነቱ እንዲጠብቀንና የጻድቁ አባታችን የአቡነ ሀብተ ማርያምም ጸሎታቸው አማላጅነታቸው እንዳይለየን የእርሱ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።